ስለዚህ ሌላው ደግሞ ሌላ መረጃ የዛሬው የጌታቸው ረዳ ሚስጥር ሌላው ማውጣት ህዋትን በጣም ጎርቶታል ኢትዮ ፎረም ላይ ሲናገሩ አይታቸዋል በጣም ተበሳጭተዋል ኢትዮ ፎረም ተናገረ ማለት ህዋት ተናገረ አማራው ደግሞ 2 ሚሊዮን ሊያደርሰው ነው ሰብስክራይብ ያደርግ ይሄን ኢትዮ ፎረምን እኮ ለቀው ብትወጣ መረጃ የለም አይጃጃልም ነበር አማራ የዘመነና የምሬን ፎቶ ይዘው ወጣው ለምን ያማራ መሪ ለማስመሰል ለኛ አዝነው ነው ፋኖ ጀግና ነው የሚል ትናንት እኮ የጨፈጨፈን ያለው ነው ለኛ አዝነው ነው ህዋት ትግሬ ለኛ አዝነው ነው ኤርትራዊ ሻዕቢያ ወደብ ገንጥሎ አሰብ ስትለቁ አንድ ኤርትራዊ ባና ተሰቅሰቅ ነው የሚል ዛሬ እኮ ትግሬ ወታደሩም ኢንዲፔንደንት ነው ቲዲኤፍ ነው ትግራይ ዲፌንስ ፎርስ ኮም ኢትዮጵያ ዲፌንስ ፎርስ ስሙን አታውቁም እንዴ ቲዲኤፍ ማለት ምን ማለት ነው ትግራይ ዲፌንስ ፎርስ ማለት ትግራይ እንደ አገር አክት ያደረገ ነው ሰላም ይሽፍታ ኢትዮጵያ የትግራይ ሲኖዶስ ሲባል ምን ያደረገ ነው ሃይማኖቱ መጅሊሱ እንደውም መጅሊስ አልፈቀዱ የትግራይ ኦርቶዶክስ ሲል ሉዓላዊት ኦርቶዶክስ ነች ይያለ ነው ስለዚህ ጌታቸው ረዳ ሚስጥር ማውጣቱ ለህዋቶች ጎርቷቸዋል ተበሳጭተዋል ጌታቸው ከሃዲ ነው ቲዲኤፍ እና ቲፒኤልኤፍን ጎርቷል ድርጅቱን የሚል ተቃውሞ አሰምተዋል በኢትዮ ፎረም ሄዳችሁ ስሙት የትግራይ አክቲቪስቶች አሁን ጌታቸው ረዳን ሲሳደቡ ነው የሚውሉ ለምን ካደን ሚስጥር አወጣ ከፍተኛ ሚስጥር ነው ያወጣው ጌታቸው ረዳ በጣም ፍሌክሲብል የሆነ ሰው ጌታቸው ረዳን አግዛ አማራ ከሱ ፓርቲ ጋር ቁም የጌታቸው ረዳ ፓርቲ ዲሞክራቲክ ሊበራል ነው ህዋት ደግሞ ቲፒኤልኤፍ ማለት ፍሮንት ነው ስለዚህ ጌታቸው ረዳ ትልቅ የህዋትን ሚስጥር አውጥቷል በጣም ተበሳጭተዋል በጣም ዳሜጅ አርጓቸዋል ብዙ ኢትዮጵያኖች በተለይ ብዙ አማራ ሰምቷል የኢትዮጵያ 120 ሚሊዮን ህዝብ ሰምቷል ጌታቸው አደገኛ ነው ለህዋታው ማን ነው በድፍረት ያንን መረጃ የሚያወጣ የነሱ ሚስጥር የሚያውቅ የህብረተሰብ ክፍል ከአማራ ጀምሮ የለም ኦሮሞም የለም ደቡብም የለም ራሱ ትግሬው እኮ ያውቅ የተንቤን ሰው ያውቅ ምናልባት አብራቸው የሰራ ሰው ነው የሚያውቀው TDF ማለት ነው ትግራይ ዲፌንስ ፎርስ ማለት ነው they act as a military force of one country እንደ ኢትዮጵያ መከላከያ ሰራዊት ነው አክት የሚያደርጉት ኤርፖርታቸው እኮ አዲስ አበባ ሄዱም እኮ እነጌታቸው ከፈለጉ ከዛ ይበራሉ ፓስፖርቱን የፈለጉበት ምክንያት ለምንድን ነው ፓስፖርቱን የፈለጉበት ምክንያት አረብ ሀገር ሲሄዱ ስላልታደሰላቸው ከሱዳን ይወሰዱ የላቸውም አልታደሰ እነ ሞንጆሪኖ ከሱዳን ይወሰዱ አውሮፓ ሲሄዱ አሜሪካ ስለሚመጡ እንጂ እኮ ነው አይፈልጉትም እኮ የትግራይ እኮ አየር መንገድ ቀጥታ ኮንክሪት ነው ሂውጅ ነው ቀጥታ ከትግራይ ተነስቶ አሜሪካ ማረፍ ይችላል ከአሜሪካ ተነስቶ ቦሌ እኮ ያርፍ ትግራይ ጥጋው መቀሌ ነው የሚያርፍ አማራስ ቦሌ ወራፍት ይባላል ባህር ዳር አትወርድም ነው እኮ የምትባለው ለምን ኮቴ እንድከፍል ለምን ያማራ ክልል እንዳይጠቀም ማለት ያውም ደግሞ እዚያን በከፍል እኮ በፌደራል መንግስት ነው እንደ ቅርሶቻችን የሚወስደው መለስ እኮ ነው ያወጀው ያማራ ቅርሶች ለአማራ ክልል እንዳይሆን ለአማራ ህዝብ እንዳይሆን በፌደራል አረጋግነው ወሰዱ ለዚህ የታደለ ዕውቀትና ሚስጥር የሚፈታ አማራ የለንም ነው የምላችሁ ምንም የለንም አትጠራጠሩ የለንም ሌላው አማራ ህዝብ የሚባለው ለአመራር የሚያስቸግር ከሌሎች ኢትዮጵያኖች ጋር የተዳቀለ ህዝብ ነው አማራ ቆርጦ መታገል የሚችል ህዝብ አይደለም ምክንያቱም አማራ በኢትዮጵያ ክፍል ሁሉ አለ ስለዚህ አማራ በኢትዮጵያ ክፍል ሁሉ የተበተነ ነው በአማራ ክልል ደግሞ ዞን ይያሉ ከፋፍለውታል ይሄን ያደረጉ ስለዚህ 60 ሚሊዮን አማራ አለ ይባላል 70 ሚሊዮን አለ ይባላል 60 ሚሊዮን 70 ሚሊዮን ሐሳብ ያለው የተበታተነ አንድ ያልሆነ 60 ሚሊዮን አማራ 60 ሚሊዮን
ጉድፍና ችግር ተሸክሞ የሚዞር ህዝብ ነው። ተቀላቅሏል፣ ተበርዟል፣ ታሪኩ ባህሉ ተቀይሯል። ስነ ልቦናውን ልክ እኮ እንደ አማራ ክልል እንደተባለው ውስጥ ያለው አማራና የሐረሩን ብታይ ይለያያል። የአዲስ አበባ አማራማ ሙቷል። በጫትና በኳስ ሆን ተብሎ አደንዘውታል። ትግሬ ይለማ ነበር። የአማራም ወጣት ደግሞ አዲስ አበባ ውስጥ ጫትና ኳስ ያቀርቡለት ቴዎድሮስ ካሳውን ነው ከፊት ያመጡለት። ትግሬስ ቻይና ይነግር ነበር፣ ይማር ነበር እስከ 12ኛ ክፍል፣ እኛ እስከ 10። ስለዚህ አማራ አንዱ ነው ሊዋጋም ሆነ አንዱ ነው ሊያሸንፍ የሚችል ህዝብ አይደለም። ትግሬስ አንድ ነው፣ ቋንቋው አንድ ነው፣ ሃይማኖቱ አንድ ነው። ሃይማኖቱም ባህሉም አንድ ነው። የትግሬ ትግሬነት ነው፣ ትግራዋይነት ነው። አላያችሁትም? እንደ ውጭ ሀገር ሲወጡ ትግራዋይ አርቡ ትግራዋይ ነው። ሃይማኖታቸው ትግሬነት ነው፣ ባህላቸው ትግሬነት ነው፣ ምግባቸው ትግሬነት ነው፣ ንግግራቸው ትግሬነት ነው፣ ቋንቋቸው ትግሬነት ነው፣ አለባበሳቸው ትግሬነት ነው። የኢትዮጵያ ህዝብ ለብር ለምንድን ነው 150 የገባው? አሁን የመጡት መንግስታት መሪዎች ሁሉ አያውቁትም የኢትዮጵያ ህዝብ ለምን እንደወደቀ። the main problem of Ethiopian people, main problem, main cause is black market. ጥቁር ገበያ ነው። ትግሬ የሚያትመውን ገንዘብ ዶላሩን ለመቀየር በዚያ ውስጥ ያለን ገንዘብ ለማሸሽ ከዚህ ከተራው ዲያስፖራ እንዲሻለ ወይ $100 እየተባለ ለቅሞ ባንኩ ውስጥ አረጉት። የኢትዮጵያ ህዝብ ወደቀ። $1 151 ብር እኮ እግዚኦ በሉ። በኃይለ ሥላሴ $1 1 ብር ነው። ደርግ ሲመጣ 250 ነው፣ ብር 50 ነው። ኢህአዲግ ራሱን እያለው አስታውሳለሁ 350 ሁሉ 5 ብር አስታውሳለሁ። 550 እያለ 750። ዛሬ እኮ ወድቀናል ከናይጄሪያ በላይ 151 በናይጄሪያ ስንስቅ። ሪሶርስ እኮ አለን፣ ማዕድን አለን፣ ነዳጅ አለን፣ አግሪካልቸር አለን። ይሄን እግዚኦ ማለት ያስፈልጋል። ህዝቡ ስላልነቃ ህዝቡ መነሳት ስላልቻለ ተነስ የኢትዮጵያ ህዝብ። እንዴ ናቅፋ በ3 ብር ይመነዘራል? ናቅፋ በኢትዮጵያ 1 ሚሊዮን ነው መቀየር ያለበት። የሞት ሀገር ነው። የዛሬ 150 ዓመት ጣሊያን የሰራው ህንፃ የፈራረሰ ልንጠግነው እኮ የማንችል ኤክስፓየርድ የሆነ ሲሜንት የፈራረሰ ቦታ። እንዴት ነው? የትኛው ኢኮኖሚያቸው ነው? ወደቡ ነው ግመላል የሚሸናበት? እንዴት ሊሆን ቻለ? እንዴት የኢትዮጵያ 1 ብር በናቅፋ 3 ብር ይመነዘራል? ጎበዝ፣ እንዴት 3 ብር በአንድ ናቅፋ ይመነዘራል? ይሄ እኮ ውድቀት ነው። ዳስ ዋይ በዓለም ላይ ትልቁ ውድቀት ብላክ ማርኬት ነው። ለዚህ ነው መኒ ላውንደሪ አረቦች በጣም ነው የሚቆጣጠሩ። አረብ ኤሚሬትስ you cannot send money as you want፣ እንደፈለክ አትልክ። ከባድ ነው። አሜሪካ በጣም ከባድ ነው። ግን እዚህ ያሉት አውሮፓ ያሉ ድሮ 28 ዓመት ትግሬዎች ነበሩ። ዛሬስ ጠቅላላ ኤርትራያኖች ይዘውታል፣ እንዳለ ይዘውታል። አዲስ አበባም እዚህ። ያ ማለት ወደ ኤርትራ መንግስት ዶላሩን ፓውንዱን እየወሰዱት። የነሱ ገንዘብስ አንድ ናቅፋ በ3 ብር በኢትዮጵያ ብር ታፍራለህ። የጥቁር ገበያን መንግስት ቢቆጣጠረው ማንኛውም ባንክ አንዱ ሲያስገባ አዋጅ አውጥቶ ከየት አመጣው ብሎ በማናጀሮች በኩል ቢያግድ ዶላር እና ብር አንድና እንዲሆን የኢትዮጵያ ብር የመግዛት አቅም ከዶላርና ከፓውንድ እኩል ከፍራንክ እኩል ይሆናል። ባይሆን እንኳን በ2% ምናምን ይሻሻላል፣ በ50% ይሻሻላል። እንደው ተውት 150 10 ሊሆን ይችላል በዶላር። ጥሩን እንደሞ ጥሩ መንግስት ኖሮ ስለለማ አንድ ባንድ ይሆናል። በኃይለ ሥላሴ እኮ ላምጪው ይከፈላል፣ ወዲያውኑ ይከፈላል ነው። የኃይለ ሥላሴ ገንዘብ ዶላር ማለት ነው። የዛሬው ሲወያኔ በደርግ አይጠቅም። ደርግም ሌላ ነው፣ አውቆ ያንን ቀየረው። ገዢ ምናምን ብሎ ቀየረው። ወያኔስ ምንም የለም፣ አጠፋው ያን። አሁን የኢትዮጵያን ብር በዓለም ላይ ይዘህ ብትሄድ ያዩትና አይቀበልም። በአማርኛ በእንግሊዘኛ አልተጻፈበትም። የድሮስ የኃይለ ሥላሴ ላምጪው ወዲያውኑ እንዲከፈል ህግ ያስገድዳል። አየው የኢትዮጵያ ብር ከዶላር ፓውንድ ጋር እኩል ትገበያያለህ። ባንክ ለመመንዘር አያስፈልግም። you have to accept ማለት ነው። that's it። ኢትዮጵያ ማለት ያ ነበር ነው የምላችሁ። ያ መልካም
ነው ዛሬ ወደቀው ባናቱ ተተክሏል በኃይለ ሥላሴ ጊዜ ገንዘቡ ዶላር ነው የሚመስላታችሁ ላምጪው ወዲያው ይከፈላል ወያኔስ ፎርጂድ ያመረተ ገንዘቡን ወደ ውጭ ለማውጣት ማት ወረቀት እዚህ 1000 ስልክ እዚያ ጋር 150 ሺህ ብር ይሰጣሉ $1000 ስልክ እግዚአብሔር ያሳያችሁ ከዚያች 1000 ብር ግን ተጠቅማቸዋለች እዚህ ኒውዮርክ ባንክ ምናምን ስዊስ ባንክ ይከተታል ይገባል የኢትዮጵያ ካወቅ ውድቀታችን መኒ ላውንደሪ ነው ማለት ብላክ ማርኬት ነው ማለት ይሄንን ግን ጥሩ መንግስት መጥቶ ቢያግደው በህግ በብሔራዊ ባንክ ብቻ ነው የሚመነዘር ማንኛውም ገንዘብ ከዚህ ዝውውር ይጣራል ብሎ በየሰከንዱ ትራንዛክት ሲደረግ እንደዚህ ዌስተርን ዩኒየን ስንሄዳው አይዲያም ታይባላል ኤፍቢአይ ነው የሚቆጣጠረው ከ10 ሺህ በላይ ከሆነ ዶላር ወዲያው ነው የምትያዘው ይደወልልሃል ከየት ያመጣው ባንክ ላይ ካልወጣው እንደውም ይዟል ባንክስ ቢሆን ለምን ፐርፐዝ ነው የሚሄደው ለሽብርተኛ ነው ለልማት ነው ጠመንጃ ለመግዛት ነው መድኃኒት ለመግዛት ነው ለምግብ ነው ለልብስ ነው ምን ለማድረግ ነው ብሎ ይጠይቃል አሳማይ ካልሆነ መንግስት ይወርሰው ብላክ ያረጋው አሳማይ ከሆነ ግን ለከከለ ያለው ኢሜል ይጽፋል በዚህ ደረጃ የፋይናንስ ስርዓት ኢትዮጵያ ውስጥ ጠቅላይ ሚኒስትር የሆነ ሰው ይሄንን ማስወጣት አለበት በፓርላማ ማጸደቅ አለበት መቆም አለበት ያኔ ነው ኢትዮጵያ ህዝብ መብላት የሚችለው ያኔ ነው የዓለም ገበያ ጋር ኮምፒት ማድረግ የምንችለው ከቻይና ጋር ከአሜሪካን ጋር የምንወዳደረው የኛን ገንዘብ ይዘን በቦርሳችን እንደ ዶላር ከፍለን ስንመላ ብቻ ነው ከዚያው እጪ ግን የነሱ ዶላር 150 እየተገነ ያውም ደግሞ በህገ ወጥ በመንግስትስ ምን አለ ቢዘረዘር ይሄንን ማድረግ አለብን ነው ዛሬ አጠር ያለ መረጃ ነው የምሰጣችሁ ኦኬ እንግዲህ ህዋቶች ለመምጣት በብዙ አቅጣጫ እየሰሩ ነው ህዋት ተቀብሯል ይባላል እንጂ ውሸት ነው ድርጅቱ በአብይ አህመድ መንግስት በኩል ፍርጃ ሊጣልበት ይችላል ሊወሰንበት ይችላል ግን ህዋት ህዝባዊ አመጽ እንዲቀጥል ይፈልጋል ትፈልጋለች የኢትዮ ፎረም ቅስቀሳን ሰምታችሁታል ህዋት ወደ 4 ኪሎ የመምጣት እቅድ አልተቋረጠም የነጌታቸው አሰፋ ሞንጆሪኖ ወደ ውጭ ጉዞ ነግራችሁ ነበር እንኳን እኔ አብይ አህመድና ተመስገን ጥሩነህ መረጃ የለው ራሱ አብይ አህመድ ያገሪቱ ደህንነት መስሪያ ቤት መረጃ የለው እኔ ግን አለኝ እንዴት አገኘው አይጠየቅ የህዋት ወደ 4 ኪሎ ግስጋሴ አልቆመም የምታዩት የዶክተሮች እንቅስቃሴ ልክ እንደ ሱዳኖች የዛሬ 8 አመት እንዳደረጉት አንድ ብርጌድ ጦር ከኤርትራ አንድ ብርጌድ ጦር ከቲዲኤፍ ወይም ደግሞ ሳምሪ 2000 ጦር አሰልፈው ነው ጀነራል አብዱራህማን የግብጽ ምልምል ስለነበር ያስቀመጡ ስለዚህ ዛሬ ሱዳን የትግሬዎች ናቸው ከዚያ እየተነሱኛን መምታት ይችላሉ ከዚያ እየተነሱ መደራጀት ይችላሉ እዛ ውስጡ ነው ፓስፖርት አግኝተዋል 10 ትግሬዎች ጌታቸው አሰፋ ሁለተኛው ሞንጆሪ ነው ፈትለወርቅ አምስቱ ባጀባ አምስቱ በህመም በሚል የዛሬ 3 አመት ፓስፖርታቸው ስለተቃጠለ ጉዞ ያያረጉ ስለዚህ ህወሓት ለፋኖች ጥቂት ያቀበለች ክልሉን ካወደመች በኋላ አማራን ካዳከመች በኋላ ሁለቱ ትግሬዎች በመተባበር ወደ 4 ኪሎ እየመጡ ነው ቲዲኤፍ እና ሻዕቢያ አንድ ነው ህወሓት አንድ ነው አትጃጃ ለምሳሌ ኢትዮ ፎረም የተባለ ጎጃሜ የሚያቀነቅንበት ሚዲያ የትግሬ ለደደቡ አማራ በሚያውቀው ቋንቋ በሚናገረው ቋንቋ ስለተናገሩለት ለሱ የሰሩ ይመስላል ግን አይደለም ቅስቀሳ ሁሉ ህወሓት እንዲቀጥል ሰሜነኛ በሚል የአብይ አህመድ ችግር ያጎላ ተቃዋሚ መስሎ መንቀሳቀስ ነው ስለዚህ ኢትዮ ፎረም የተባለ ህወሓት ልሳን እኮ ከዚህ በፊት በቀን አንድ ጊዜ ነበር ዜና የሚያቀርበው ታስታውሳላችሁ በዚህ ሳምንትስ ከሁለት ከ3 ጊዜ በላይ ዜና ይገባል ለምን ህወሓትን እኛንን ያጋለጥናት ነጌታቸው አሰፋ እየወጡ እንደሆነ እኛን ያጋለጥ ነው የዶክተሮች እንቅስቃሴ በ230 ሐኪሞች መጀመሩን እኛ ነበር ወደ መከላከያ ሰራዊት እንዲዘልቅ ወደ ወዛደሩ እንዲዘልቅ ወደ ጽዳቱ ወደ ፖሊሱ ወደ ተለያየ ህብረተሰብ ክፍል እንዲዘልቅ ይፈልጋሉ ድሮ ጌታቸው አሰፋ የመለመላቸው መለስ ዜናው የመለመላቸው በየከተማው ያሉ ሐኪሞች ብቻ አይደሉም
ኢንጂነሮች ሳይቀሩ ጋዜጠኞች ሳይቀሩ አርቲስቶች አታዩ እነዚያ ሁሉ ምን ናቸው ስለዚህ ኢትዮ ፎረም 4 ጊዜ በቀን እየሰራ ነው ዜና ድሮኮ በቀን አንዴ ነው 20 ደቂቃ አሁን ላይ ግን በቀን ከ2 እስከ 3 ጊዜ ይወጣል ይሰራል አንዳንዴም 4 ጊዜ ይሰራል አንድ ትግሬ ኢንተርቪው አድርጓል በጣም የሚያስቀው ሂዱና ኢትዮ ፎረም ላይ አዳምጡ በጣም እኮ እንዴት 7ኛው ደቂቃ ላይ ሂዱና ይሁት እንዴት እንደሚያላግጡብን የትናንቱ ዜና ይሁት ከመቀሌ ኢንተርቪው አረገ ሃሎ አለ ሰላም እንደነው ምናምን አለ በቃ እኔኮ ትግሬ እኮ እየተጎዳ ነው ዶክተር ናት ልጄ ዳቧጣ ልጆች አልቅሰው ምናምን ተመልከት ምን ያክል እንደሚያታልል ፕሬዝዳንቷ ሄዳ አጃቢዎቿን ሳያውቀው ሴቶች እያሉ እንደጮት ምንድነው ስትል ጠመንጃ ሲያዩ በጦርነቱ ጊዜ ተደፈሩ ናቸው እያሉ አውቀው እኮ ከዚያ አጃቢዎቿ ዞር በሉ ይቺ ሴትዮ ግን ሳህለወርቅ ነው ማን የምትባል ይቺ የኢትዮጵያ ፕሬዝዳንት የምትባለው ልጆቿ እዚህ ነው የሚኖር ኒውዮርክ ባይዘው ወሎ ላይ ዳኮ የወደቀውን ህዝብ 2 ሚሊዮን አላየች ሳህለወርቅ የምትባል ተመልከቱ አሁን ዶክተር ኢትዮ ፎረም ላይ እንደተጎዳ ዳቦ መቀሌ ውስጥ መብላት እንዳልቻለች አዲስ አበባ ውስጥ እንዳልቻሉ አባትዮ ተመልከት በቃ ሆዷ ተንቦጫብጮባት ስትወጣ ዳቦ ስጡኝ ሲሉ ልጆች እንግዲህ ዶክተርና ልጅ ውሸት ነው ፕሪቪሌጅ አልነበራችሁም በኢትዮጵያ ውስጥ እነሱ ያማራ ፋኖ በክልሉ አዳክመው ያሲዳከም ወደ 4 ኪሎ ለመምጣት እየሰሩ ነው አመጹን በመቀስቀስ ወደ 4 ኪሎ ለመገስገስ የፋኖ መሪዎች በአማራ ፋኖ መሪዎች አማካኝነት እየመጡ ነው ይያልኳቸው ያለውት እኮ ቲዲኤፍ ግንና ሻቢያ አሰብናው ሰጥቷል ለትግሬዎች እነዚያኞች ትግሬዎች ወንድ ኮንክ አብይ አህመድ አሰብ ላይ አንድ ጥይት አስተኩስ እስኪ ምን እንደሚመጣ ታይዋል እየጠበቁ ነው ዓለም አቀፍ ዲፕሎማሲውን ተጠቅመው አንድ ጥይት ሲያፈነዳ በዚያ ሰበብ እንኳን ሌላ የጌታቸው ረዳ ወታደሮች ተቋሚዎች ወልቃይት ውስጥ አሉ ብለው ወልቃይት ለመውረር እየተጠጉ ነው ኤርትራ ጀነራል እኮ መቀሌ ገብቷል እየተደራጁ ነው በፋኖ መሪዎች በኩል እኮ ፋኖን እንደ ጭራሮ አንድ ላይ አስሮ ለመሄድ እኮ እየሰሩ ነው ምን ይመስላል ይሄ የአማራ ናሽናል ፎርስ የሚባለው ይገባል ግን አሁን አሰብ ላይ አብይ አህመድ አንድ ጥይት ከተኮሰ አለቀ አንደኛ አሰብ በይደር የተቀመጠላቸው ለትግሬዎች ንብረታቸው ትግርኛ መንግስት ከሆነ የጋራ ይሆናል ትግራይ ወልቃይትን ይዞ ምናምን ካልተሳካ ከኤርትራ ጋር የራሳቸው ይሆናል ለዚህ ነው አሰብን ይዋጉለታል አሰብን ሳይዝማ እንዴት ትግሬ ይገነጠለ አሰብን ካልያዘማ ባሰብ ነው የሚጠቀሙ ሊመጡም ከሻቢያና ከሌሎች ጋር ከፋኖ ጋር መሪዎች ጋር በስፋት እየሰሩበት ነው ያማራ ጠላት ያማራ ፋኖ መሪዎች ደግሞ ይሄንን ያያወቁ ሆም ብለው ለስልጣንና ለገንዘብ ብለው ከትግሬዎች ጋር እየሰሩ ነው ከሻቢያዎች ጋር እየሰሩ ነው ነተፈራ ማሞ ሳይቀሩ አማራ ባይተዋር ህዝብ ነው ለፖለቲካ ባይተዋር ነው ለኢኮኖሚ ባይተዋር ለሀገር ባይተዋር ነው ተገልሏል በተለያየ ስርዓት ተገልሎ ስለኖረ በስልጣን ላይ ስላልቆየ ለመረጃ ቅርብ አይደለም የመረጃ ክፍተት አለበት ከፊሉ አማራም ያወቀ አንገቱን ደፍቶ ምን አመጣለው ብሎ ተቀምጧል ከፊሉ አማራ ደግሞ በቲክቶክ ላይና በዩቲዩብ ላይ በፌስቡክ ላይ ሲሰዳደም አማራ ያሉኑትን እየተከተለ ገንዘብ ሲሰጥ አንበሳ ሲወርድ ሸማ ለብሳ ስትወዛወዝ የምትል ነው የገጠመን ጎበዝ ህዝቡ ይስማስ ዲያስፖራ ይስማስ ኢትዮጵያ ዝማ ምን አቅማለሁ እስኪ የዲያስፖራ ሰምቶ ካርድ እየፋቆ ለቤተሰቦቻቸው ቢናገሩ እዚሁ ሰምታችሁ መቀመጥ አይደለም እኮ የኔ መረጃ
ለወንድም ለፋኖ ምን ካለ ለእውነተኛው ከስር ላለው ደውሎ መንገር እኮ ነው። ይሄ ነገር እየተካሄደ ነው ተጠንቀቁ ማለት እኮ አዲስ አበባ ውስጥ መደወል እኮ ነው። አንሱስ መደወል እያንዳንዱ የአማራ ዲያስፖራ ዘመዶች ጋር ቢደውል አዌርነስ ፈጠርን ማለት ነው። ለዚህ ነው መከላከያ አሰብ ላይ አንድ ጥይት ሲያፈነዳ ትግሬዎች ቀድመው ጦርነቱን ጀምረው ህዝብ ያመጹ እየተቀጣጠለ እንዲቀጣጠል እያደረጉ አሁን በዶክተሮች እንደጀመሩት ወደ 4 ኪሎ ለመምጣት እየሰሩ ነው ማለት የትልቅ መረጃ ነው። ማንንም አይነግርህም። አንደኛ ስልጣንን ቀምሰውታል፣ ሁለተኛ ኢኮኖሚን ቀምሰውታል። አማራስ በቀዳዳ ሱሪ የሚሄድ ጉግል ቂጥ ነው። አማራ ወጣቱ አዛውንት ሳይቀር ጎጃም ያዘነ ተሸክሞ እንደ ዝና ሸማውን አስረክቦ የሚጃጃል ህዝብ ነው። በሃይማኖት ተቋማት ውስጥ ተኝቶ የሚውል ዝሆን ነው። የወደቀ ተራራ የሚያክል ዝሆን ያ ማለት ነው። አማራ ወድቋል። የበሰለ ሰው የለውም፣ ምሁራን የለውም፣ መናኛ ነው በዚህ ሰዓት ያለው አማራ። የናጼ ቴዎድሮስን ልጅ እኮ ክብር ተመልከቱት። እንግሊዝ ሀገር ነው ጎብኝቻለሁ። እስኪዩት እንግሊዝ ሀገር ከናፖሊዮንና ከንግስቷ መካከል እኮ ነው ልዑል አለማየሁ ቴዎድሮስ የተቀበረው። ተመልከት ክብር። እንግሊዝ ፀሐይ ገባባትም የተባለች አገር ላይ የአጼ ቴዎድሮስ ልጅ እንዴት እንደሚያከብሩ ነገስታትን ያከብራል። እኛ ተናግረናል። ይሄ እንደሚሆን ታዩታላችሁ። አንድ ሊሆን ያልቻለበት ምክንያት ስነ ልቦናው ተበልቷል። በሐረር ያለው አማራ እኮ ጫት ከመጭቃም ውጭ ምንም የሚያውቀው ነገር የለም። ዘመርኩም በቀለ እኮ አማራ የሚያደርግ ነው የሐረር አማራ እና ይሄ ነው እንዴ አማራ የሚሆነው? መለስ ዜናዊን እኮ አማራ ለማድረግ የሚጣጣር ጎጃሜ ነው። እንግዲህ ጎጃም ዋናው ስነ ልቦና አማራ አለ የሚባለው ያልተበረዘ የሚባለው አገዎች ምናምን ስላሉ ስለበረዙት ጎጃምን አሁን መለስ ዜናዊ ቅድሚያቱ አማራ ነው ይላል ጎጃሜ። ያሳፍራል። ጌታቸው ረዳን እኮ አማራ ነው የሚሉ ናቸው። እንዴት አይነት ወረሰብ እንድትፈጠረበት እኛ ተናግረናል። ይሄ እንደሚሆን ቀጣይ እንደሚሆን ታዩታላችሁ። እንዴ እነ ጌታቸው አሰፋና ሞንጆሪኖ እኮ ከ8 ሰዎች ጋር ከሱዳን ፓስፖርት ተሰርቶላቸው እየወጡ ነው። ስልኮ ቢስቅ ህዝብ ነው። ዛሬ ግን አስመራ ሲታዩ ሞጣ ብሎ ነበር ማለት እንጂ የተነገረውን ግን መጠቀምና እነሱ በየሄዱበት ማሳደድ አይፈልግም። ፓስፖርት ተሰርቶላቸው ወደ አረብ ሀገር ሄዳሉ፣ ወደ አውሮፓ ከዚያ አሜሪካ ጉብኝት እንደሚጓዙ ገልጸንላችሁ ነበር እኮ ሜይ 12 ነው አስመራ ኤርትራ ገብተዋል። ማን? ጌታቸው አሰፋ ሞንጆሪኖ ከ8 ሰዎች የህዋት ከፍተኛ አመራር ጋር ሜይ 13 2025 የጌታቸው አሰፋ 2 ሴት ልጆቹ ሊሊ ጌታቸው አሰፋና ማርያማዊት ጌታቸው አሰፋ ከዋሽንግተን ዲሲ በረው ግብጽ ሄዱ። ከግብጽ ወደ አስመራ ሄደው ከአባታቸው ጋር ምጽዋን እየጎበኙ ነው። አንደኛ ትምህርት ተዘግቷል። የኔ ልጅ መጣለች አሁን ትላንት ማታ ትምህርት ተዘግቷል ዩኒቨርሲቲ። ሁለተኛ ተነፋፍቀው ቆይተዋል። ቂጣቸውን ከፍተው የሚሸኑ ናቸው እኮ እነመለስ ዜናዊ ልጆች። ይሄው ጀነራል ልጆች እኮ ቂጣቸውን ከፍተው ነው የሚሸኑ። እዚህ ከተማ ይታወቃሉ የማን ልጆች እንደሆኑ። ዛሬ አስመራ ነው ያሉት። ከኢሳያስ ጋር ይነጋገራል። ረፍት ካደረጉ በኋላ ወደሚቀጥለው ጉዞ ወደ አረብ ሀገር ሄዳሉ። ሳውዲ አረቢያ ነው፣ ከዛ ኤምሬት። እቅዳቸው ሁሉ ስላለ በውስጣቸው ነው ያለው። ከዚያ ሶዴት ሄዳሉ። ብራስልስም የሚያገኙት ሰው ሊኖር ይችላል። ዲያስፖራዎች ሊኖሩ ይችላሉ፣ ሌሎችም ሊኖሩ ይችላሉ። ከዚያስ ጀርመን ምናምን አውሮፓ እንግሊዝ። ከዚያ በኋላ ወዴት ነው የሚሄዱ? የልብ ቀዶ ጥገና ህክምና ስለሚደረግለት ነቅሎ ተከላ ስላደረገ ወደ ቴክሳስ ሊመጣ ይችላል፣ ወይ ደግሞ ስለተነቃበት ወይ ካሊፎርኒያ ወይ ሌላ ቦታ ሊታከም ይችላል። የጌታቸው አሰፋ ልጆች ያስፈለጉበት ምክንያት ለምንድን ነው? አንደኛ አስመራ እንዲያውቁ እንዲጎበኙ፣ ሁለቱ አንድ ስለሆነ ስለታረቁ ትላልቅ ልጆች ናቸው እንዲያውቁ ታሪካቸውን፣ አድዋዎች ኤርትራውያን ስለሆኑ እንዲተዋወቁ
ምጽዋን አሰብን እንዲጎበኙ በሄሊኮፕተር ከዚያስ አባታቸውን ባስተማራቸው እንግሊዝኛ ከዓለም አቀፍ ዲፕሎማሲ ጋር እስከ አሜሪካ ድረስ እያነጋገሩ የሚፈልገውን ነገር በትግርኛ ይናገራል የሚፈልገውን ነገር በአማርኛ ይነግራቸዋል እነሱ ደግሞ በቀጥታ በእንግሊዝኛ እየተረጎሙ ተምረዋል በደንብ የተማሩ ናቸው ያስተረጉማሉ ማለት ነው ትክክል ነው እጅ ሰጥቷል ግን ይሄን ዜና ህዝቡ ማወቅ አለበት መረዳት አለበት እንዴት ሰጠ ማን ሰጠ ለምን ሰጠ ጸዳሉ ጀግና ነው ያማራ ልጅ ነው ጸዳሉ ለአማራ ሲል ወንድሙን አጥቷል በጥይት እንደነ መዝገቡ እንደሌሎች ተገሏል እንደው ባንተ ተገሏል እንደ መንበሩ ተገሎበታል እንደ ሞላ ደስዬ ተገሏል እንዳስቻለው እንደ ጎቤ ስንቱን ልጥራው ወንድሙን አጥቷል ለአማራ ነፃነት ሲዋጉ ወንድሙን አጥቷል ገለውበታል ወንድሙ እሱም ቆስሎ በስንጣጣ ነው ድኖ ከዳነ በኋላ እኮ እጁን አልሰጠም እኮ የሚገርማችሁ ያኔ እኮ መስጠት ይችላል በቀጥታ ወደ ትግሉ ነበር የገባ ጸዳሉ ያማራን ህዝብ ለማዳን በሚደረገው ርብርቦች እንደገና ከዳነ በኋላ ጥይቱ ወጥቶለት ከዳነ በኋላ ታክሞ ከዳነ በኋላ ወደ ትግሉ ገብቶ ነበር ወንድሙን ገለውበታል በአማራ ፋኖ መሪዎች ተስፋ ቆርጦ ልክ እንዳሰግድ መኮንን ወንደሮች እነ መኳንንት ተስፋ እንዳስቆረጡት እስክንድርና አትንካ ብለው ጸዳሉ ተስፋ ቆረጠ ህዋት እየመጣ ነው ህዋት መጥቶ ማሳዶ ከሚመታኝ ከአብይ አህመድ ጋር መከላከያ ጋር መቆም አለብኝ ብሎ ተመልከቱ የትግሬና ህዋት ሻዕቢያ ሴራ ስላወቀ ልተባበር አልችልም በሚል እንዳሰግድ ጀግናው 37 ፋኖችን ይዞ ለአብይ መንግስት እጁ ሰጥቷል ነው ይሄ ነው እውነታው ትክክል ከነ ይበልጣል ጀምራችሁ ጸዳሉን ታንቋሹ ያያየን ስተት ነው እነ ይበልጣል ስራት ያዙ ጸዳሉ ተማርኩ አይደለም ጸዳሉ ቆስሎ አልተያዘም ጸዳሉ ተሽጦ አይደለም የገባው በፋኖ መሪዎች ምክንያት ልክ እንደ ፋኖ አሰግድ በፋኖ መሪዎች ከህዋትና ሻዕቢያ ጋር መስራት ተስፋ ስለቆረጠ ትግሉ እየሞተ ስለሆነ ከፊሉ ወደ ቋራ ከፊሉ ወደ ውጭ ሀገር ከፊሉ አብይ ጋር እየገባ ስላየ በቀጥታ ሻዕቢያና ወያኔ ጦርነቱን እየመሩት ሲያይ ወንድሙን ያጣበት ሚስቱን ያጣበት አባት እናቱን ያጣበት አጎት አክስቱን ያጣበት አካባቢውን ያጣበት አማራን ያጣበት ጀግንነቱን ያጣበት የቆሰለበት ደሙን ያፈሰሰለት ትግል ሲጠለፍ ሲያይ ልክ እንዳሰግድ ወሰነ ጸዳሉ ምን አደረገ ጸዳሉ እጅ ሰጠ ለአብይ አህመድ 37 ጀግና ያማራ ፋኖችን ይዞ በስሩ ያሉትን ገባ ስንት ሰው እንደገባ ታውቃላችሁ ከሱ ጋር 38 አባዙት 38,000 ፋኖ እጁ ሰጥቷል ማለት ነው አንድ ፋኖ ለ1000 የኢትዮጵያ መከላከያ ምን መድበው ለ500 ትግሬ ነው ይሄ ስሌት ነው እኔ አላልኩም ሌሎች ሚዲያዎች ሁሉ ከዚህ በፊት ተናግረዋል ዘፍነዋል ለአማራ ፋኖ እኮ እነ ዘመነ ካሴ እንጀራ ያበሉ ይልካሉ እንጂ እኮ ዘፍነዋል እኮ በጎጃም ምድር መሄድ አንፈልግም ብለው እኮ ያመጹ አይቻል ሲጫኑ ይወደቁ ከመኪና ላይ ወድቆ የሞታዋል ምን አለ ደቡቦች ሙተዋል ምን አለ ገብተው እዚያ ጋር ቢሞቱ ወይ ሞቱም ወይ ምጅ ሲጠሩ ነበር ወይ ደግሞ ፋኖ ሆኖ ነበር ገና ተኩስ ሄዳለሁ ብሎ ፈርቶ ጥይት ገና ፈርቶ መኪና ላይ አባይ ላይ ወድቆ ሞተ ከመኪና ላይ ዘላለሁ ብለው 16 ገደል በላቸው ምን አለ ሄዶ መሳሪያ ይዘው ጥሩ ሴት አለ ትልልቅ መቀመጫ እየመቱ እየደፈሩ ትንሽ ቆይተው እጃቸውን ሰጥተው ለነዘመነ ምናምን መምጣት ይችላል ነበር ፈርቶ ገና ጦርነት ከመኪና ላይ ወርዳለሁ 16 ሰው አፈር በላ ለዚህ ነው ጸዳሉ ከጸዳሉ ጋር 37 ሲደመር አንድ ከሱ ጋር 38 3800 ፋኖ
ለአብይ አህመድ እጅ ሰጥቷል ማለት ነው። ይሄ መታወቅ አለበት። ጸዳሉ የተባለ ጀግና ያማራ ልጅ ተማርኮም ባንዳሙ ነው አይደለም የገባው። አሰግድ መኮንን ባንዳው ነው አይደለም የገባው። ማወቅ አለባቸው ሁኔታውን። እንደውም አሰግድ የተማረ ነው፣ ጋዜጠኛ ነው፣ ጸሐፊ ነው፣ ፋኖ ነው፣ የሸዋ አማራ ነው፣ ነገር አዋቂ ነው፣ ዳኛ ነው። አሰግድ ማለት ጀግና ነው። ደግሜ ደጋግሜ ነው የምነግርህ። አሰግድን የሚያክል ጀግና በሸዋው ምድር ውስጥ አልተፈጠረም። የአማራነት ግርማ ሞገስ ያለው ፕሮፌሰር አስራት ወልደየስን የሚተካ ዶክተር ከዚህ በኋላ አይመጣም። የአማራ ሰው ሳይንቲስት ቅጣው እጅጉን የሚተካ አማራ አይገኝም። ልንገራችሁ፣ በፍልስፍናው ቅጣው እጅጉን የሚያክል ፖለቲከኛና ሳይንቲስት አይገኝም ከዚህ በኋላ። ቢኖርም አሉ 37 አካባቢ 35 ጎጃሚዎች አሉ ናሳ ውስጥ፣ ግን የፖለቲካ አይዲዮሎጂያቸው የሞተ ናቸው። ሳይንቲስት ቅጣው ግን ፖለቲከኛም ነው፣ ሳይንቲስትም ነው፣ ኢኮኖሚስት ነው፣ ሂስቶሪያን ነው። እንደዚህ አይነት አማራ ከዚህ በኋላ ኢትዮጵያ አይፈጠርም። እመን ለአንድ ሚሊዮን ዓመት ፕሮፌሰር አስራትን ያለ ፖለቲከኛ ደፋር ያማራ ልጅ ሐኪም ልብ ቀደው አንጎል የሚጠግኑ ሰው አይገኝም። እመን አሰግድ መኮንን የሚያክል ፋኖ ከዚህ በኋላ አይገኝም፣ አይፈጠርም። ፋንታውን መሐቤን የሚያክል የጦር መሐንዲስ ከዚህ በኋላ አማራ አይገኝም። እመን ፍየል ጠባቂ ለፍየል መጠበቅ ተጠርዞ የመጣን አንተ ጀነራል ትላለህ። ወሎዬው የሪሲሊንግ ድብድብ ተጫዋች የሚመስል የጎጃም ፋኖ መሪ አንተ ተከተላለህ። ጎጃም በፍጹም አታገኛቸው። ዝናቡን የሚያክል ጀግና በዚህ ምድር ላይ ለመቶ ዓመት አይፈጠርም። አንኮላሽተው ሴት አድርገው ቁጭ አድርገውታል። በገንዘብ እያስፈራሩ ያገው ፋኖች እንገላለን እያሉ የኛን ከወጣት መታለ ነው። አንድ ነው ብቻው ነው ይመታል። አዝናለሁ። አሁን ሰው አሰግድ እንዴት እጁ ሰጠ ይላል፣ ባንዳ ይላል። ኖ በእስክንድር ጉዳይ የጎንደር ፋኖ ጋር ተጣላ። አባታችን መሳፍንት ጋር ተነጋገሩ። ኧረ እባክህ ወንድሜ አባቴ ምን አለ? እምቢ አለ መሳፍንት። መሳፍንት አልተማረም፣ ጀግና ነው ግን አልተማረም። አሁን ግን ነቅቷል። ዞሮ ዞሮውን ብልጽግና ነው፣ እሱ አይዋጋም፣ ትቷል። እሱ ሰው ነው። እምቢ አለው። ተስፋ ሲቆርጥ መሃል ላይ ይመቱኛል ለመከታው ብሎ እጁን ሰጠ። ራሱ ሄዶ ነው ከነትጥቆ የሰጠ። ሸዋ አሰግድን የሚያክል ጀግና በፍጹም አያገኝም። ጎንደር ውባንተን የሚያክል ጀግና፣ ውባንተ ከጎቤ ይበልጣል ታውቃላችሁ። ጎቤን በሚሊዮን ታይምስ ነው የሚበልጠው። ውባንተን የሚያክል ጀግና ከዚህ በኋላ አይመጣም። በጎንደር ውስጥ በልተውታል፣ መተውታል። ጀግኖች ይታወቃሉ። በገንዘብ ነው እየተመቱ ያለው። ህዋት እኮ ለፋኖ መሪ የሚባል እኮ 250 ሚሊዮን ነው የሰጡት ገንዘብ ለመምጣት ወደ 4 ኪሎ። ስለዚህ ጸዳሉ የተባለ የአማራ ጀግና ቆስሎ የነበር ድኖ ተመልሶ ወደ ትግል የገባ ወንድሙን በጦርነት ያጣ 37 ፋኖችን ይዞ የገባበት ምክንያት ትግሉ የአማራ ፋኖ መሪዎች ወደ 4 ኪሎ መሄድ ስላልቻሉ፣ ጠይቆ ስለተረዳ ስላልቻሉ። ሌላው አንድ ጀግናም አብሮ ገብቷል። አማን የተባለ ጀግና ገብቷል። በነዘመነ ዙሪያ እና ከዙሪያው ባለው እኔ መረጃ ደርሶኛል። በጣም አዝናለሁ። አማን ጀግና ነው። ከነዘመነ ጋር አልተግባባም፣ እጁ ሰጥቷል። አማንም አታውቁታላችሁ እንዴ? ቆስሎ ስንት የተረፈ በአማራ ሰዎች የዳነ ነው። ባይዘው በጀግና የአማራ ልጆች ሀብታሞች የዳነ ነው። እሱ ግን አልተስማማም። እነሱን ከርቶ አይደለም። እኔ እስካለ መረጃ አማን አልከዳም እነዘመነ ግን ከርታችሁታል፣ አልፈለጋችሁት። የእናንተን ሐሳብ ስለተቃወመ ነው። ያ ጀግና አማን የተባለ ያ ጀግና እጁ ሰጥቷል። ብዙ በአማራ ሰዎች በትላልቅ ሀብታሞች ዙሪያ ሁሉ መረጃ ሰጥቷል። አዝናለሁ። ይሄን የሚያደርጉት እነዘመነ ናቸው። ትላልቅ የአማራ ሰዎች ነው ሀብታሞችን እያስበሉ ነው። ብዙ መረጃ ይዞ ገብቶ እኔ ከኢትዮጵያ ደረሰኝ። እሱ የተናገረው ለኔ መጣ። አዝናለሁ። በዘመነ ዙሪያ ያሉ የጀግና የአማራ ልጆች ለአማራ ብለው የተሰደዱ፣ ለአማራ ብለው የተዋጉ፣ የታገሉ፣ የተታኮሱ ትላልቅ ሰዎች ሁሉ መረጃ አሳልፎ ሰጥቷል። እሱ ሲገርፉት ማለት ነው ተናግሯል። ወጣት ነው፣ ከመሞት በሰንበት ነው።
ያለውን ነገር ሁሉ አስረድቷል ይሄ ነው እንግዲህ አማራ ትግል ይሄን የሚያረጉት ሁለቱ ትግሮች ናቸው እያሳሳቱ የፋኖን አካሄድ እዚያው ክልል ውስጥ እየተታኮስ እንድንቆይ መምህር እንድንገል ተማሪ እንድንገል የቀለል ቀንበር ገለን ሰባት ልጆችን ለሽርሙጥና ለዝሙት እንድንመትን ለአረብ ሀገር ግርድና እንዲሸጥ አባል ከማድረግ መረጃ ሰብሳቢ ከማድረግ ይልቅ የቀለል ቀንበር እንገለን አማራ እኮ የትግሬ ሰዎችን ግን በአውሮፕላን ልካለን ሴቶች ስናቀርብ ከርመን ይሄ በአንድ በኩል እርቅ ቢፈጸም ለመጣላት ነው እነዘመነ ካሴ የምታደርጉት ባይፈጸምስ ተፈጸመም ህዋት ከመጣ አብራች ትገባለች ሐቁ ይሄ ነው ፈጣን መንገድ ሲገባ ለኦሮሞ ብቻ ዘረኛ ለኦሮሞ ባይዘው ወረዳ አማራት ገባም አይሉ በባቡር ሲሄዱ ባቡር ሄዳለ አማራ የጭነት መኪና ላይ ሲሰቀል አብሮ ይሰቀላል አብሮ ይወጣል ጭነት መኪና እህል ሲጭኑ አብሮ ይጭናል መንገዱን ይተከማሉ ባቡሩን ይተከማሉ ሆስፒታሉን አብሮ ይተከማሉ ትምህርት ቤቱን አብሮ ይማራሉ ሌላ ዘረኝነት ቋንቋና የሚለው ሌላ ፖለቲካል አጀንዳ ነው ግን እንደ ጥቅም ግን ኦሮሚያ ሲለማ አማራ ይለማ አዲስ አበባ ሲለማ እኮ አማራም ይለማ ትግሬ ቢለማ ትግሬ ለማ ማለት እኮ አማራ ለማ ትግሬ ከረሃብ ወጣ ማለት እኛ ጋር ይመጡም እኮ ኢንዲፔንደንት ሆኑ ማለት ነው ለምንድን ነው ትግሬ ሲለማ ምንቀውም እኛ ትግሬን ብቻ ያለማችሁ አማራን አደማችሁ እኩል አልሙን ነው ያለው እኛ ምንለው ኦሮሚያ አይልማላልም ደቡብ ይልማ ለኢትዮጵያ ክፍል እኮ ነው ህዝቡ እኮ መልማት አለበት አማራ ሳይታደል በራሱ የፖለቲካ ስትራቴጂ ውድቀት ምክንያት አህያ ሆኖ ክልሉ ስላላለማ ታዲያ ኦሮሚያ ጀግኖች የኦሮሞ ልጆች ከዚያ ወጡ ሲያለሙ ለምን እንቃወማለን ነው አትቃወም አማራ ስልጣን ለማያስታገል እኩል የስልጣን ፍትሃዊ ክፍፍል እንዲኖር እኔ የአዲስ አበባ ፎቆችን የሁለቱ ትግሮች እንደሆኑ ሳጋልጥ ዘረኝነት አለ ፖለቲካንም ሰራ what does that mean politics what does it mean politics mean politics mean equality what does that mean equality political power equality economic power equality እንዴ የኢኮኖሚ የምጣኔ ሀብት እኩል ክፍፍልነት ማለት እኮ የስልጣን ክፍፍል እኩል ይሁን ነው ሌላ እኮ አይደለም ፖለቲካ ማለት እኔ ፖለቲካን የሰራው እንጂ ኤርትራ ትግሬን ጠልቻለሁ ትግሬ ሲለማማ ልመና ያቆማል ትግሬ ሲለማማ አማራ ላጥፋው የሚለውን ያቆማል ይልማ 28 ዓመት መልማቱን አንቃወምም በጦርነት የቆየ ህዝብ ነው ባይዘው ይልማ ኤርትራ ሲንጋፖር ሲሆን እኮ ኤርትራ ወጣት ወደኛ አይመጣብንም ለምን ይመጣል ወደ ባለው አሳለው ናምናለው ነጋዴ ነው ለመዝናናት ብቻ ዶላሩን ሊያስረክበን ነው የሚመጣ እኔና ታውቁም ዛሬ ግን ኤርትራዊ ቫይስ ቨርሳ ነው ሰሊጥ ለመውሰድ ብላክ ማርኬቱን ለመያዝ እንዴ ናቅፋኮ 3 በኢትዮጵያ 3 ወር ነው የሚመነዘረው አላ ወድቀናል ጎበዘ